አመዳቸው ከሆነ this is the gift of the Holy Spirit ከዛ ውጭ ግን ቤተክርስቲያን ኦፊሻሊ ትምህርት ባልሰጠችበት ነገር የሚያደርጉት ከሆነ it's called an abuse እኮስ ታዲያ አሁን ካሪዝማቲክ ቆይ አንዴ ካሪዝማቲክ ካቶሊኮች አሁን ጴንጤው ጋር እንዳለው አይነት ልሳን ይናገራሉ አይናገሩም? ይሄን ይቀበላሉ አይቀበሉም? አቢዩዞች አሉ። ለምን ዋሻለሁ? እንደዚህ አቢዩዞች አሉ ካልክ ታዲያ ለምን ትከራከረኛለህ ጆሲ? እንዴ ለምን ተነካብኛለህ ያልኩ እኮ ግን እሱን ወስደህ ለካቶሊክ ቤተክርስቲያን የምትለጥፈው ከሆነ እኮስ ያለው በካቶሊክ ቤተክርስቲያን ውስጥ ነው። የካቶሊክ ቤተክርስቲያን እኮ አልተቃወመችውም። በቃ ተሸክመው ነው ያለችው አይደል ማለት ነው። ይሄንን ነገር ተሸክመው ነው ያለችው። ምንም አትቃወሙ። አቢዩዞችን የካቶሊክ ቤተክርስቲያን አስተት እንደሆነ ታስተምራለች። ቆይ አንዴ ልሳን ለምሳሌ አሁን ልክ እንደዚህ አይነቱ ልሳን ትክክል አይደለም ብላ ኦፊሻሊ ተናግራለች? አልተናገረችም። ጭራሽ እንደውም ሲጠየቁ ራሱ አሁን ደና የሚባሉ አረ የካቶሊክ አንሰር ላይ የተጠየቀው ጆሲ ያወጣና አሳየኝ እስቲ። አይ እንደዚህ አይነት ልሳን ትክክል አይደለም ብላ ኦፊሻሊ ተናግራለች። ደግሞ ዩቲዩብ ላይ እኮ ያስተምራሉ። ደግሞ እንደዛ ነው ልሳን ብላ የሚያስተማረችበትም ዩቲዩብ ላይ እኔ አሁን እንደዛ አስተምራለች ምንድነው ይሄ ልሳን በፕሮቴስታንት ውስጥ ያለውን ልሳን ትክክል ነው ብላ አስተምራለች አላልኩም። ግን ይሄ የሚያደርጉትን ሰዎች ግን ትክክል አይደለም ብላ ኦፊሻሊ አልተቃወመችም። ስላልተቃወመች ህዝቡ ይዙት ቀጥሏል። እሷም ተሸክመዋለች ነው አሳየኝ ማስረጃ ማየት ትችላለህ ገብተህ ዩቲዩብ ላይ በቃ እኮ ሳሳየን ኢንዲቴል አውርታ የፈቀደችላቸው እና ሰዎቹ ስህተት እንደሆነ ቤተክርስቲያን አስቀምጣለች። ስለዚህ እንደዚህ ቤተክርስቲያንን ሚስሪፕሬዘንት አታርጉ። እኩል ከምናወራ አንዴ ቆይ ጁሲ አንደኛ ቲም ስቴፕል የተጠየቀው ላሳይ ይችላል። ካቶሊክ አንሰርስ ላይ የልሳን ጉዳይ ተጠይቆ በቃ እንደዚህም ሊሆን ይችላል እንደዛ ቤተክርስቲያን ምንም ስላላለች ምንም ማድረግ አንችልም አይነት የመለሰው መልስ አሁን ከፍቼ ላሳይ ይችላል። የሪዛን አቢዩዝ ብሎ አያወራም እሱ ክፍል ላይ አንዴ ቆይ አይደለም እኔ አሁን አቢዩዝ አለ የለም አይደለም ያለውን ክፍል ግን አትዘሉ እሱንም ጨምረህ ኧረ እባክህ እኔ አቢዩዝ አለ የለም አይደለም ጥያቄው አቢዩዝ አለ ስላለ በቃ ምንም ማድረግ አትችልም ነው ማለት በቃ ቤተክርስቲያኒቱ ይዟለች። ከዛ ውጪ ግን ልሳን የሚለው ይሄ አሁን በፔንቴኮስታሊዝም ምንድነው እቺ የምታወራው? እኩል ቆይ እስቲ አንዴ ሚዩት አድርጊ። ቆይ በፔንቴኮስታል ውስጥ ያለው ይሄኛው የመንፈስ አሰራር የፈለከውን አይነት መንፈስ ብለህ ጠራው አይነት እንትን አሰራር በካቶሊክ ውስጥም አለ። ኢቨን ታሪኩንም ስናየው ከፔንቴኮስታሊዝም ሙቭመንት ውስጥ የተዋረሰ ነው። ራሱ ወደ ካቶሊክ የገባውም ከፔንቴ ነው እንጂ ከራሱ ከካቶሊክ የራሱ የተነሳም አይደለም። ካቶሊክ ናቸው ደግሞ ያምናሉ። አንዴ ቆይ ኧረ እባክህን ሳወራ አትሰማም ግን ጆሲ በጌታ በኢየሱስ አይ በቃ ቆይ መጀመሪያ እስኪ ከትክክል ጋር አውራና ጊዜ ካገኘን እናወራለን። በቃ ሁለታችንም እኩል ዝም ብለን ከምናወራ ከትክክል ጋር አውሩ መጀመሪያ። እሺ የመሬታችን መልጃ ላይ ሰላም ትክክል እንደምን አለሽ? እንዴት ዋልክ? እግዚአብሔር ይመስገን ሁሉ ሰላም ነኝ። እንዴት ነሽ? ድንገት ብለሽ ከሆነ እስቲ ልጠይቅሽ፣ ድንግል ማርያም አታማልድ ብለሽ ነበር እንዴ? ትክክል እኔ አዎ እንዴ። እና ካቶሊክ ቤተክርስቲያን እሱን ታስተምራለች? በየትኛው የካቶሊክ ቤተክርስቲያን ትምህርት የክብረ ስግደት እንሰግድላታለን አልኩት። ቆይ አሁን ይኸውልሽ ትክክል በየትኛው ትምህርተ ክርስቶስ ነው? በየትኛው የቤተክርስቲያን አስተምሮ ነው ድንግል ማርያም አታማልድ የሚል ጽሑፍ ያለው? እንደዚህ ብለሽ ካልሽ ካፍቴሪያን ካቶሊክ ደግሞ ካቶሊክ ቤተክርስቲያን ውስጥ ያለሽ የካቶሊክ ቤተክርስቲያን እምነት ሙሉ በሙሉ ሰው ነው የሚያደርግሽ። ከሚስጥራትም ሊያሳግርሽ የሚችል ነገር ነው በይፋ እየተናገርሽ ያለሽ። ምክንያቱም ይቅርታ ስልክ እየገባኝ ነው። በጸሎት ሃይማኖት ላይ ቦልድሊ በቅዱሳን ሱታፊ ያምናለሁ ተብሎ የተቀመጠ ነገር ነው እና ከየትኛው የካቶሊክ ቤተክርስቲያን ትምህርተ ክርስቶስ ከየትኛው የካቶሊክ ቤተክርስቲያን ትምህርት ነው ይህንን የወሰድሽው? ከዚህ በፊት እኮ እናንተ ተተዋውቀናል ሚዲያ ላይ አይደል እንዴ? አዎ ግን የካቶሊክ ቤተክርስቲያን የማትለውን ካልሽ እንደውሽ ነግሬሻለሁ። በደንብ አስታውሳለሁ እኮ እሱ ትክክል። እሺ ትክክል ነብዬ ተቀብያለሁ። ግን እኔ አሁን የገባሁበት ዋናው ፖይንት አረዋ ከዚህ በላይ ፖይንት የለም። ትክክል ወደ እዩ ጩፋ ምን ያደርግልሻል አንቺ? ከዚህ በላይ ምን ፖይንት አለ እንዴ? ኧረ እኔ እዩ ጩፋ ብቻ አይደለም ጥያቄ መች አስጨረስከኝ ሲስ
በጣም ተመቸኝ። ካቶሊክ ማለት የሁሉም ነው። ካቶሊክ ማለት የሁሉም ነው። ሙስሊሞችም በዓላቸው ሲደርስ እንኳን አደረሳችሁ እንላለን። ፕሮቴስታንቶችም መዝሙራቸውን እንዘምራለን። ካቶሊክ ማለት ትርጓሜ የሁሉም ነው። የትኛውንም እምነት አንነቅፍም። ኦርቶዶክሳውያኖችም ጾም ሲፈታ መልካም ፋሲካ እንላለን አልኩት። ይሄ የምታወሪው ሲንክሪዝም ነው፣ ካቶሊሲዝም አይደለም። እኔ ደግሞ እንደዛ ነው ያደረኩት። ገባ? እኔ በኮንሶላታ ቸርች ማለት ለሁሉ የተከፈተ በር ትክክል። እኔ ልንገርህ፣ ኮንሶላታ ቸርች ነው ያሳደገችኝ። ኮንሶላታ ውስጥ እየሰማኸኝ ነው አይደለ? ታሪኩ ልክ ያደርጓታል። ትክክል። ስለዚህ የትኛውንም እምነት እንድንነቅፍ የትኛውም እምነት ይሄ ነው ብለን እንድንል አላረጉንም እንጂ መንቀፍ ሌላ እኮ ነው። በስነ ስርዓት ጎረቤትን የማታስተምረውን ታስተምራለች ብሎ ማለት ግን ሌላ ነገር ነው። ሲንክሪሲዝም እና መንቀፍን እኮ መለየት አለብን። መንቀፍ ሌላ ነገር ነው። የሃይማኖት ቤተክርስቲያን ምንድነው የማታስተምረው? ወንድም ከወንድም ህብረት ይኑረው ብላ አታስተምርም? እኔ እነሱ እኮ አላልኩሽም። ያልኩሽ አሁን ቤተክርስቲያን ማርያም አታማልድም የሚባል ትምህርት የላትም። ማርያም አታማልድም ብለሽ ካልሽ ቦልድሊ የካቶሊክ ቤተክርስቲያን የምታስተምረውን በጸሎቷ ህይወታ ያላትን ኮንሶላታ ቤት ውስጥ ካደግሽ ደግሞ እንግዲህ እኔ ነው የጠይቃለሁ። አጽናኛ ማርያም ማለት ነው። እናቶችን ማርያም ታማልዳለች ወይ? ካማለደች ደግሞ ጥቅሱን ስጡኝ ይላችኋል። ካቶሊክ አይደለሽማ ቦልድሊ። ይሄ ደግሞ ምንድነው ማለት የሚጠበቅብሽ ያለው ነው አይደል? ሁሉም በሚሰማና ምድር በፈጠረ የሚለው አዎ እዛ ውስጥ ገብተሽ በደንብ ካልሽው በቅዱሳን ሱታፌ አምናለሁ እዛ ውስጥ አለ። ግን ለማርያም የአክብሮት ስግደት እንጂ ማርያም ታማልዳለች ተብለን እኛ የተማርነው የለም። ካህናቱ እሺ ጸጋዬ ሞላሽ ማርያም ሆይ ብለሽ ለምን ከመጀመሪያ ምንድነው ጸጋዬ ሞላሽ ብለሽ ማርያም ሆይ እያልሽ ብለሽ ጸልየሽ አላደግሽም እንዴ? ነገርኩ እኮ መቁጠሪያ ጸሎት እኮ እናደርጋለን። የምልጃ ጸሎት አለን እኮ። ግን ማርያም አታማልድም። ለምንልኝ የምትያት ምንድነው? የአክብሮት ስግደት እንሰግድላታለን። የአክብሮት ስግደት እንሰግድላታለን። አዎ እሱ ጋር አይደለም። ለምኝልን ማለት እኮ ምልጃዋን መጠየቅ ነው። ሮዛሪ መጸለይ ማለትን ማለት ነው። የማርያም ምልጃ አይደለም እንዴ? እንዴ እያደረግሽው ግን ደግሞ ምልጃ አይደለም ብሎ ማለትን ማለት ነው። ይሄ ትጸልያለሽን ጸሎት ወይስ አትጸልይም? ቴንክ ዩ ብራዘር። እንግዲህ እኔ ያስተማረኝ ግብረ ገብ ያስተማረኝን ካህን ነገ ሄጄ ጠይቀዋለሁ። በደንብ ጠይቂ። ዋው የቅዱሳን ሱታፌ እና ምን እኛ ማርያም የአክብሮት ስግደት ይገባታል እንጂ ማርያም ታማልዳለች ተብለን አልተማርንም። ስለዚህ እኔም እንደዛ እያልኩ ብዙ ሰው አሳስቻለሁ ማለት ነው። ካቶሊክ ቸርች አውጥቼ ላሳይሽ እችላለሁ። አንቺ ግን ካልሽ በየትኛው የካቶሊክ ቤተክርስቲያን ይፋዊ ትምህርት መሰረት ነው ድንግል ማርያም አታማልድም የሚል ብሎ ያለው? ሲጀመር የቤተክርስቲያናችን የኛ ቤተክርስቲያን ራሱ ስሟ ልደታ ማርያም ነው። ወሰላ ልደታ ማርያም ነው። ኮንሶላታ ነገር ያለ አይደል? ግን ኮንሶላታ ማለት ነው አጽናኛ ማርያም ማለት ነው። ለማርያም የአክብሮት ስግደት እንዳለ ነው እኛ ተምረን ያደግነው። አማልዳለች ጸጋዬ ሞላሽ ብሎ ማለት ለምኝልን አሁንም በሞታችንም ጊዜ እያልሽ እየጸለይሽ እንዴት ነው አታማልድም ብሎ ማለት? ምልጃ ማለት እኮ ጸሎት መጠየቅ ማለት ነው። ተይ እንጂ እኮ በቃ ቴንክ ዩ ብራዘር ከማርያም ጋር እየቀላቀልን አይደለም። ታማልዳለች ማርያም ታማልዳለች። አዎ ታማልዳለች ሲለኝ ኦኬ ቴንክ ዩ ፋዘር ደግሞ ታማልዳለች የሚለውን ቦታ አሳየኝ ብዬ ጠይቀዋለሁ። እኔ እስከዛሬ ለማርያም የአክብሮት ስግደት እንደምሰግድ ነው የማውቀው። አንዴ ቆይ ይቅርታ፣ ከመጽሐፍ ቅዱስ ነው አሳየኝ የምትይው ወይስ ከቤተ ክርስቲያኗ ስክሪፕቸር አልናት እንዴ? የካቶሊክ መጽሐፍ ቅዱስ 73 ነው፣ የፕሮቴስታንት 66 ነው፣ የኦርቶዶክስ 81 ነው። ስለዚህ 73 የቤተክርስቲያን አንድ ውስጥ ሊኖር ይችላል። ኦቢት ላይ ሩፋኤል ለጦቢያ እዛ ላይ ይጸልይለታል። ምን ነው እሱን አላነበብሽም? ካቶሊክ ከሆንሽ እንዴ የቱን ነው የምትለው? መጽሐፈ ጦቢትን አንብበሽ ታውቂያለሽ? ሩፋኤል ለጦቢያ ይጸልይለታል እዛ ላይ። ምልጃ ነው እሱ። ካቶሊክ ቤተክርስቲያን ከሆንሽ ካቶሊክ ቤተክርስቲያን የምታምነውና የምታስተምረውን ሁሉ 100% መቀበል ማመን አለብሽ። እንደውም ካቶሊሲዝም ከሁሉም ሃይማኖት የሚለየው ምንድነው? ካቶሊክ ቤተክርስቲያን መጽሐፍ ቅዱሷ 73 አይደል እንዴ? ከዛ በላይ ደግሞ ተጨመረ 73 ነው ብቻ ብሎ ማለት አይደለም። ከ73 ውስጥ መጽሐፈ ጦቢት ሩፋኤል ሲጸልይለት ሲማልድለት አለ አይደለም ወይ? አለው። በቃ ካለ እንደዛ ብሎ ማመን ነው። ታዲያ ቤተክርስቲያን የምታምነውና የምታስተምረው ማመን አለብሽ። በነገራችን ላይ ይሄ በቤተክርስቲያን በትምህርቷ የተደነገገ ጸሎት ሃይማኖት ውስጥ ያለ የቅዱሳን ሱታፌን አላምንም ብሎ ማለት ኤክስኮሙኒኬት የሚያስደርግ ከሚስጥራት ሁሉ የሚያስርቅ ነው እና ይሄ ትክክል አይደለም። የተናገርሽው ነገር አንደኛ እንደ ካቶሊክ ቤተክርስቲያን ይሄ የተናገርሽው ነገር ትክክል ስላልሆነ ይቅርታ ልጠይቂና ሚስ ሪፕሬዘንት ስላደረግሽ ስተት መሆኑን ልታሚ ይገባሻል።
ሁለተኛ ደግሞ መጽሐፍ ቅዱስ ላይ እንደዛ የሚል ጥቅስ አለ ምናምን የሚባል ይሄ በካቶሊክ ሜንታሊቲ ውስጥ የኔ ውድ ወንድም እኔ በቀን 3 ጊዜ ይቅርታ እንድል አድርገው ነው ያሳደጉኝና ሶስተኛ ያሁን ይቅርታ አልኩ እኮ አንተንም ቸርችንም ይቅርታ ግን ነገ ካህኑ ስላሉ ሄጄ ጠይቃቸዋለሁ አልኩ። በደንብ ከዛ እንደ እግዚአብሔር ፍቃድ ካለን ደግሞ ነገ በህይወት አስረዳሃለሁ የቱ ጋር ይሄ ነገር እንደተባለ። እኔ 100% ቦልድሊ እኮ ነገርኩሽ። መቁጠሪያ ጸሎት መጸለይ አምሳ ምናምን ያሳየሽ አታምኝም እንዴ? የሚገርም ነው ግን አሁን በእኛ አንድ ሰው ካታኪስትነት ሲሰጠው ወይም ደግሞ የሆነ መክሊት ሲኖረው ኦርቶዶክስ ቤተክርስቲያን አሁን 78 ዓመት ተምሮ ነው አይደል ክህነትን የሚቀበለው? ኖ በእኛ ቸርች ነው የምልህ። በካቶሊክ ህግ አንድ ሰው ሙሉ ካህን ነው የሚባለው 7 ዓመት ክህነትን ተምሮ ነው አይደለም? እኔ አሁን 7ኛ ዓመቴን እየጨረስኩ ነው። ካታኪስቱም የትኛውም ወንጌል ስርጭት የሚሄዱ ብራዘሮችም ሲስተሮችም የትኛውም ተምረው ነውና የሆነ ጥፋት ሲያጠፉ የሆነ ጥፋት ካጠፉ ቀጥታ ወዴት ነው የሚሄደው? ወደ ቸርች ይሄዳል። ከዛ ከቸርች ወደ ሽማግሌ አባቶች መቂ ሀገረ ስብከት ይላል። ከዛ በኋላ ወደ ሮም። ከዛ ያ ሰው ሊወገድ ይችላል ከቤተክርስቲያኗም ከስብከቱም ከምኑም። አሁን ይሄን ሰሞን ሚዲያ ላይ የማየው ስለ እዩ ጩፋ ነው። ገባ? ያንን ጥያቄ ልጠይቀው ነው አሁን ሲስ ላይ የገባሁት ነው። ገባኝ። እሱን መጠየቅ ትችያለሽ። ለምን እንደዚህ ያደርጋችሁ? ትችያለሽ። ለምን አንተ መመለስ ትችላለህ? ካቶሊክ ስለ እዩ ተከታዮች ነው። አንድ ያለ ካቶሊክ ሆነ ችግር አለው። ምንድነው ችግሩ? ካቶሊክ ምንድነው ችግሩ? እዩ ጩፋ ወንጌልን ነው እንጂ የሚሰብከው ምንድነው ያጠፋው? ማዘር ትሬዛ ዓለምን ወንጌል እየሰበኩ ዓለምን ሲረዱ ትክክል። እዩ ጩፋ ማዘር ትሬዛንና አንዲት የካቶሊክ ቅዱስንና አንድ ፕሮቴስታንት የካቶሊክ ቤተክርስቲያን የምታምነውና የምታስተምረውን ማያምንን እኩል አድርገሽ እንዳታወዳድር። ይሄ በጣም ደማቅ ነው። ማወዳደር ሳይሆን ይሄ ሰው የወንጌል አባት ነው፣ የወንጌል ሰባኪ ነው። ነብይ ተብሎ እኮ ረጅም ዓመት ፕሮቴስታንት ለቀው በዓለም ሚዲያ ስናየው ነበር እንዴ? ነው ነብይ ከካቶሊክ ሰው አስነሳላለሁ ብሎታል እንደ ጌታ። ከውስጥ እንደዚህ ፖለቲካ አትሰራተው። እሺ ቀጥሉ። ስሙ ጋይስ ሲሶ ወይ እኔ ጥያቄ አልተመለሰልኝም። አንዴ ይመልሱ። በቃ እሺ ተውት። እሺ ተመልሰሽ አይደለም በግልሽ አይደለም እንትን ኪዩ ጋር ጥያቄና መልስ አለ። አሁን ለካ ውድድሩ ዛሬ ነው አሉ ሲጣራ ረስቼዋለሁ። በእናትህ አሁን ሊደረግ ነው አሉ። በቃ እዛ ሄደን ውድድሩ ላይ እንሳተፍ ምናምን። ትክክል። የተቀባው እዩን እንግዲህ እሱ ትጠይቃለች፣ ስለሱ ትጠይቃለች፣ መልስም ታገኛለች። ጆሲ ደግሞ ስለ ካሪዝማቲክ ካቶሊክ እናወራለን። በቃ እንደዛ እናደርጋለን። እናንተ መቀጠል እንፈልግ ሆነ ሰው ቀጥሉ። አክቹዋሊ ችግር የለም። እኔ እዛ ልሂድና በቃ እነ ኪዩ ጋር ነው መሰለኝ እነ ሄኖኬ ጋር እንትን ልበል። ጥያቄና መልሱን እስኪ እንየው። እሺ ሲሲ በጣም ነው የማመሰግነው። እሺ ኦኬ ቴንክ ዩ ሁላችሁንም እናመሰግናለን። በጣም ነው የማመሰግነው። እግዚአብሔር ቀሪ ዘመንን ይባርክ። መልካም ለሁላችሁ ነው። እሺ ትክክልም በውስጥ መስመር እናውራ ከፈለግሽ ከካቴኪዝሙ እያወጣሁ አስረዳሻለሁ እንዴት እንደሚማልዱ ስትፈልጊ ከካቶሊክ አንሰር ማመጣልሻለሁ። ዴፊኒቲቭ የሆነ የካቶሊክ ቤተክርስቲያንን አስተምሮ በሌላ ጊዜ ግን የግልሽ ሀሳብ ካለ ለምንድን ነው እሱን የምትናገሩት ምናምን ብለሽ መጠየቅ የምትፈልጊ ከሆነ ፐርሰናሊ መጠየቅ ነው እንጂ አንደኛ እንደ አንድ ግለሰብ ቤተክርስቲያንን መወከል እንደማትችል እሱ ግልጽ ነው ለአንቺ የሚሆን ይመስለኛል። ሌላ ሁለተኛ ደግሞ ድንግል ማርያም አታማልድም ብሎ የሚል ካቶሊክ በየትኛውም ዓለም የለም። ካፍቴሪያን ካቶሊክ የሚባል ደግሞ የለም። ልክ ካቶሊክ ቤተክርስቲያን ውሃ መቅዳት ብቻ አይደለም 10 ግመሎችን ያጠጣች ናት። ቤተሰብን ሁላ የምታስተዳድር ሴት ናት። አይሻ መሐመድ ቤት ሄዳ ቤቷ መሐመድ ቤት በአሻንጉሊት የተሸበረቀ ነበር፣ ለሷ መጫወቻ ማለት ነው። ልጅ ከመሆኗ የተነሳ መሐመድን አግብተው ቤቱ በአሻንጉሊት የተሸበረቀ ነበር ለአይሻ ተብሎ። ምክንያቱም አይሻ ለአቅመ ሔዋን አልደረሰችም። ሳሒህ ቡኻሪ 31:60 ላይ ለአቅመ ሔዋን ስላልደረሰች ነው 61:30 ማለት ይሶር ለአቅመ ሔዋን ስላልደረሰች ነው አሻንጉሊት የተፈቀደላት ብሎ አስቀምጧል።
እኛ ከመጽሐፍቶቻችሁ ለአቅመ ሔዋን ያልደረሰች ሕፃን ልጅን ስናሳያችሁ ለአቅመ ሔዋን የደረሰችን ማስረጃ ታመጡልናላችሁ። አሁን እናንተ ጋር እኮ ቅዱስ ጳውሎስ ተናግሯል እኮ መጋደላችን ከስጋና ከደም ጋር አይደለም፣ ከዚህ ዓለም ገዢ ከክፉ ሰራዊት ከሰይጣን ጋር ነው ብሏል። መጋደላችሁ ከስጋና ደም ጋር አይደለም፣ ከእናንተ ጋር አይደለም። በነገራችን ላይ ሙስሊም ወገኖቻችን የምንዋጋው በእናንተ ላይ አድሮ እናንተ ብርሃን እንዳታገኙ ያጨለመባችሁ ዲያብሎስን ነው። እውነትን እንዳታውቁት ጭልም ያደረገባችሁ፣ ሐሰቱን እውነት አስመስሎ ውሸቱን ዓለም እውነት ያስመሰለባችሁ ዲያብሎስን ነው እየተዋጋን ያለነው። የምሬን ነው የምላችሁ። አእምሮ ያለው ሰው ይሄንን በጣም ያገናዝባል። ግን አንዴ ከተጋረደበት በአዚም በምንም በቃ እንትን ሊሉት አይችሉም። ልክ ቅዱስ ጳውሎስ ገላትያ ምዕራፍ 3:1 ላይ እንደተናገረው እናንተ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ በፊታችሁ ተስሎ በፊታችሁ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ይላል? ለእውነት እንዳይታዘዙ አዚም ያደረገባቸው ማለት ነው። ኦኬ ሰው ህሊና ያለው ሰው ይሄንን በጣም ማገናዘብ ይችላል። ግን በቃ አንዴ የተያዘ ሰው ምንም ብትሉት እንትን አይደለም። ለዛ ነው ቅዱስ ጳውሎስ መጋደላችሁ ከስጋና ከደም ጋር አይደለም ከዚህ ዓለም ክፉ ሰራዊት ጋር ነው እንጂ ብሏል። የእግዚአብሔርን ዕቃ ጦር ልበሱ ያለው ለዛ ነው። አሁን ጦር ስንል እንኳን ይሄንን እነሱ የሚወጉበትን ጦር ነው የሚተረጉሙት ሙስሊም ወገኖቻችን። ከባድ ከነሱ ጋር ለመግባባት የእግዚአብሔርን ዕቃ ጦር ልበሱ ሲል በቃ ይሄ ሰይፍ ያዙ ብሏል መጽሐፍ ቅዱስ ብለው ይተረጉሙታል። ምን ይሳናችኋል እናንተ? እዚሁ ተርጉመን እንለፈው እንጂ የእግዚአብሔር ዕቃ ጦር ማለት መንፈሳዊ ህይወት የእግዚአብሔርን ቃል እሱ ነው። ይሄ ሰይፍ እናንተ ጋር ያለው ግደሏቸው ፍለጧቸው የሚባለው አይነት ሰይፍ አይደለም። የምሬን ነው የምላችሁ። ከባድ እኮ ነው። ቡባት የሚለውን ያልተረዳ ሰው ሰይፍ የሚለውን ነገር ሲያይ እንዴት ሊተረጉም ይችላል? አስበው። እና ሙስሊም ወገኖቻችን እልህ አታድርጉት በጌታ ስም። የእውነት ነው የምላችሁ፣ እልህ አታድርጉት። እኛ ምንም ከእናንተ ጋር እልህ የለብንም። ንጽጽር ተጀመረ። መጽሐፍቶቻችሁን እየከፈትን መጽሐፍቶቻችንን ከፍታችሁ በመረጃና በማስረጃ ሞግቱ እንደፈለጋችሁ። እኛ ክርስትናችንን አትተቹ አንላችሁ፣ እንደፈለጋችሁ ተቹ። ስትተቹ ግን ማስረጃ አምጥታችሁ ነው መተቸት ያለባችሁ። ልክ እኛ ማስረጃ ከፍተን ይኸው አንብቡ እያስነበብን እንደምናሳያችሁ። እኛ ክርስቲያኖች አትተቹን አንልም። እናንተ ለምታነሱት ጥያቄ በሙሉ መልስ አለን። ምክንያቱም እኛ ሐዋርያት እያንዳንዱን መልስ አዘጋጅተውልን ያለፉ ናቸው። ከሐዋርያት ቀጥሎ ያሉ አባቶቻችን የምንኮራባቸው ኤድል ቸርች ፋዘሮቻችን አባቶቻችን እናንተ ዛሬ መታችሁ የምትጠይቁትን ጥያቄ አዘጋጅተው መልስ አዘጋጅተውልን ያለፉ መናፍቃንን ጠርቀው ያለፉ አባቶች አሉ። ምንም እኛ የሚቸግረን ነገር የለም። የቤተክርስቲያን ልጆች ሆነን ያው ምንም የሚቸግረን ነገር የለም። ለዛ ነው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3:15 ላይ ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ፣ ነገር ግን በየዋህነትና በፍርሃት ይሁናል። የዋህነታችሁን አሳያችሁ ብሎናል ቅዱስ ጴጥሮስ። ለምትጠየቁት ጥያቄ መልስ ተዘጋጁ። ምክንያቱም መልስ ስላለን ማለት ነው። ሐዋርያት ደረታቸውን ነፍተው የመሰከሩለት አምላክ ስለሆነ ጌታ ስለሆነ ለምትጠየቁት ጥያቄ ተዘጋጁ፣ የእግዚአብሔርን ዕቃ ጦር ልበሱ ብሎናል። እኔ ክርስቶስን ነው የምላችሁ፣ ይቅርታ አድርጉልኝና ማካበድም አይደለም። ሙስሊም ወገኖቻችን እኛን ክርስቲያኖችን የምትጠይቁት ጥያቄ ማለት በጣም ስለተረዳሁት በጣም ከወንድሞቼ ተምሬው ስለሆነ እስቃለሁ ራሱ። የትኛውም ጥያቄ እኔን ብርግግ የሚያደርገኝ ጥያቄ የለም ከእናንተ የትኛውም። ለምን? ሁሉ ነገር የተመለሰበት ስለሆነ፣ ሁሉ ነገር መልስ እንዳለው ስለማቅ፣ ሁሉን ነገር ጠይቄ ስለተረዳሁት ከወንድሞቼ ብዙ ስለተማርኩኝ ማለት ነው። የማላውቀውን ነገር ጠይቄያቸው ብዙ ስላስተማሩኝ። አሁን እናንተ ችግሩ የክርስትናውን ትምህርት አታውቁትም። ትችት ነው የተሰጣችሁ ታመጣላችሁ፣ ኮሜንት ላይ ተተፋላችሁ። አስገብተን አምጡ ማስረጃ እንላችሁ፣ ማስረጃ የላችሁም። ስለዚህ አጥኑ ፕሊዝ። ኑ በስነ ስርዓት እኔ ቤቴን ከፍታለሁ። በስነ ስርዓት ያላችሁን ጥያቄ በየዋህነት፣ ልክ እኛ በየዋህነትና በፍርሃት መልስ መልሱ እንደተባልነው እናንተም እንግዲህ በስርዓት መታችሁ ጠይቁን። እኛ ለእናንተ ጥያቄ መልስ እንጣ። እስቲ እኛ ለእናንተ ጥያቄ መልስ እንጣ።
የምሬን ነው የምላችሁ። ወንድሞች እንኳን አያስፈልጉም። ከኛ የዘለለ ከኛ ከሴቶች እንኳን ያለፈ ጥያቄ የላችሁ። የምር የሚከብድም ጥያቄ አይደለም። ለዚህ ሙስሊም ወገኖቻችን አእምሯችሁን ብቻ በቃ ሰፋ አድርጋችሁ ነው ይሄ ለክርክር ፉክክር የሚለውን ነገር ትታችሁት እስቲ ክርስትና ትምህርት እንደው ባልቀበለው እንኳን እስቲ አስተምሮታቸውን ለመረዳት ልሞክረው ብላችሁ እንኳን ለመምጣት ሞክሩ። ስግጥ ብላችሁ ለመሳደብ ስግጥ ብላችሁ ለመከራከር ነው የምትመጡት። ችግሩ መቼም አይገባችሁ። መቼም በእንደዚህ አይነት መቼም አይገባችሁ። ለማይረባ አእምሮ አሳልፎ ይሰጣችኋል እግዚአብሔር እንደውም ማለት ነውና በተቻላችሁ አቅም በስነ ስርዓት ለመጠየቅ ሞክሩ። በስነ ስርዓት ለመወያየት ሞክሩ። ትክክል የሆነውን ነገር በቃ እናንተ እኔ እኮ በጣም የሚገርመኝ አሁን እያፈራችሁበት የምትከተሉት ሃይማኖት እያፈራችሁበት ምሳሌ የምትሉት ነቢይ እንደው የዘላለም መንገድን የሚያሳያችሁ ነው። እናንተ ሽምቅቅ ያላችሁበት እናንተ ማድረግ የማትፈልጉትን ነገር ያደረገ ግለሰብ እንደው ከእውነተኛ መንገድ ይዞኝ ይሄዳል ብላችሁ ትከተሉታላችሁ? በጌታ ስም እንዴት እናንተ እንደውም እሱን ትመሩታላችሁ? አንተ የማታደርገውን ነገር ያደረገ ግለሰብ እንዴት ነው አንተን የዘላለም መንገድ ሊያሳይ የሚችለው? እኔ በፍጹም አላደርገውም ብለህ የምትጸየፈውን ነገር ያደረገ ሴተኛ ዳሪነትን አንተ ትጸየፈዋለህ። ነብይ ግን ፈቅዶታል አይደል? አንተ ሴት ልጅ በገንዘብ ገዝተህ መገናኘት አትፈልግም። ኦኬ ነብይ ይሄን ፈቅዶ ያደረገው ነገር ከሆነ አንተ የዘላለም መንገድ ሊሆን አይችልም። አንተ እንደውም ትመራዋለህ። አንተ ለሱ ምሳሌ ሆነ አንተ ገባ እንደውም ማለት ነው አይደለም ለኔ ሞዴሌ አሪያዬ ምሳሌ ብለህ ልትከተለው ይቀርና። ስለዚህ ሙስሊም ወገኖቻችን ከእልሁን ትታችሁ እስቲ እውነት የነብዩ ስብዕና ለኔ ምሳሌ ሊሆን የሚችል ነው ከዘመን አንፃር ብላችሁ አሁን እናንተን የሚገድቧችሁ ምንድነው? ከዘመን አንፃር በዘመኑ እኮ እንደዚህ ነበር እንዴ? የነብዩ ስብዕና ዘመን ተሻጋሪ አይደለም እንዴ? ለዛ ዘመን ሰዎች ብቻ ነበር። መሐመድ የ6 ዓመት ህፃን ልጅን አጨ፣ በ9 ዓመት ተገናኘ። አይ ከዘመኑ አንፃር እኮ ያገቡ ነበረ። አሁን ላይ ግን እንደዚህ አይነት ነገር ነውር ነው። ኦኬ እስካ ለሚመጣው ትውልድ አሪያ አይሆንም ማለት ነው መሐመድ። እንደውም የሚመጣው ትውልድ ጭራሹን ከዚህ የባሰው ትውልድ እንደውም ሲመጣ ኢቨን ሙስሊሞችን ለመግደል የሚመጣ ትውልድ ሊመጣ ይችላል። አሁን እኛ ነውር ነው የምንለውን ነገር አይ አሁን ላይ እኮ ነውር ስለሆነ ነው በፊት ኖርማል ነው ካላችሁ ያ በፊት ያደረገው ስብዕናው ዘመን ተሻጋሪ ካልሆነ የሚመጣው ትውልድ ጭራሹኑ እናንተን ላጥፋ የሚል ሊሆን ይችላል እኮ። እንዴት እንደዚህ አይነት ነገር ያደርጋል ብሎ የሚጸየፍ ማለት ነው። ምክንያቱም የመሐመድ ስብዕና ዘመን ተሻጋሪ ስላልሆነ ለዘመኑ ለነበሩ ሰዎች ብቻ ነበር ምሳሌ፣ ለእናንተ ምሳሌ አይሆንም። አንተ ዛሬ አታደርገውማ። ለምን አታደርገው? ምክንያቱም ዘመኑም አይፈቅድልህም። ይሄ ነገር ነውር ነው፣ አይፈቀድም። ስለዚህ የመሐመድ ስብዕና ዘመን ተሻጋሪ አይደለም፣ ምሳሌ ሊሆን አይችልም። አንተ የዛሬ ትውልድ ነህ፣ ለዛሬው ትውልድ መሐመድ ምሳሌ አይደለም፣ ለዘመኑም ደግሞ ምሳሌ አይደለም። ባይዘው እንፈትሸው ከተባለ ለዘመኑም ሰዎች ምሳሌ አይደለም እንዴ። የዘመኑ ሰዎች ማደጎ ልጃቸውን ወስደው በምግባረ ሰናይ የሚያሳድጉ ከዛ በኋላ የሚድሩ ናቸው። እሱም ባህል ነውር ነው። እኔ የማደጎ ልጃችሁን ማግባት ትችላላችሁ ብሎ ያስተማረን ግለሰብ ምሳሌ ትለዋለህ? አረቦች እኮ የሚያውቁት ማደጎ ልጅን ወስደው እንደ ልጃቸው አሳድገው የሚድሩ ናቸው። ካደ ለነሱ ነው ምሳሌ ሆናቸው። ሊያውም ባህላቸውን ግልብጥ አድርጎባቸው ችግር የለም እናንተ እንትን የምትሏቸው ያሳደጋችኋቸው ልጆች ማግባት ትችላላችሁ። እሱ ማግባት ሲፈልግ ማለት ነው። ልክ ዘይድ ሚስት ሲመኝ ኖርማል ነው፣ ችግር የለም። ያልወለዳችኋቸው ልጆች አባት ስም አትሰይሟቸው፣ በሃይማኖት እንዲጠሯቸው ብሎ የከለከለን ማለት ነው። የአረቦች ባህል ምን ነበር? ልጅ ወስደው ልክ እንደ ልጃቸው ማሳደግን ማለት ምግባረ ሰናይ የሆነ ባህል። ይሄንን ሽሮባቸው የአላህ ባህል ደግሞ ምንድነው? እነዛን ልጆች ማግባት። እንደው በቅዱስ ሚካኤል የምር ጥላቻ አታድርጉት። እኔ ሰው የአእምሮ እከል ከሌለበት በስተቀር እስልምናን አይከተልም። የአእምሮ እከል ከሌለበት በስተቀር መሐመድ ለእኔ ምሳሌ ነው ብሎ በፍጹም ሊከተለው አይችልም። በፍጹም ህሊናው ላይ የሆነ ችግር ከሌለበት በስተቀር ማለት ነው። እና በተቻላችሁ መጠን አጥኑት። እልሁን ትታችሁ አጥኑ። ስለ እስልምናችሁ አጥኑ። የሚነገረው የተጻፈውን ሁሉ ስናሳያችሁ ከኛ መጽሐፍ አይደለም፣ የራሳችሁ መጽሐፍ ነው። ይኸው ከፍተን የምናስነብባችሁ ሳሂህ የሆኑ ሀዲሳቶች
ኡስታዞቻችሁ መልስ ብለው ጭራሹ ነው አቀለባብሰው መልስ ሲሰጡም ትሰማላችሁ አይደል? ትሰማላችሁ። አሁን የዘይድን ስናሳያቸው ምንድነው የሚሉት? አይ ዘይድ እኮ ሊፈታ ስላሰበ ነው ነብይ ያገባት። እንደው ተውት፣ መሐመድ ሄዶ ተመኛት ምናምን የሚባለውን ነገር ተውት። ኦኬ ዘይድ ነብዩ ሚስቴን አግባልኝ አግባት ብሎ ሲለው ራሱ ለመሐመድ እኮ በጣም ውርደት ነው ሊሆን የሚገባው። እንዴት እንደ ልጄ አሳድጌክ እንትን አግባ ብለህ ትለኛለህ? እኔ አባት አይደለሁም ሊል ይገባው የነበረ እኮ ነው በጌታ ስም። ይህ እኮ በጣም ውርደት ነበር። እንዴት ብትንቀኝ ነው? ምን ያህል እኔን ብትንቀኝ ነው እኔ አሳድጌክ ሚስቴን አግባ ብለህ የምትለኝ? ልጅ ብሎ መልስ ይገባው የነበረ ሰው እኮ ነው። የማደጎ ለምሳሌ አባታችሁ የማደጎ ልጅ ወሰደና አሳደገ። ከዛ ያ ማደጎ ልጅ መጥቶ አባዬ ሚስቴን አግባት ቢለው ያንን አባት በፈጣሪ ስም እኔ አባቴ ይገላል ራሱ ዝም አይልም። አስቡት የምር እንዴት እኔ አባት አይደለሁም ወይ እኔ ልጅ አይደለህ እንዴት የልጄን ሚስት አግባለሁ ብሎ ዘራፍ ነው የሚለው። መሐመድ ግን እቺን ጠበቀና መገለጥ ወረደ አለ። ዘይድ ከተፋታት በኋላ እኛ አጋባን የሚል አንቀጽ ወረደልኝ። በቃ ችግር የለም አገባለሁ ምናምን አለ። ይሄ አባቶቻችን የጠበቁት አምላክ አይደለም። በቃ ዘዳግም 5:17 ላይ የባለ ሚስት ያለ አምላክ መሐመድ ሄዶ ቤቷ የተመለሰ አረ ንቁ። የምር አንድ ነገር ልንገራችሁ። ያ ሰው ሰው ነፍስን አደምጦ በሰማይ ያሉ መላእክት እንኳን ይደሳሉ። እኛ ቁጥር ችግር የለብንም። ክርስቲያን በሙሉ እስልምና ክርስቶስ ኢየሱስ እናንተ ብዙ ሰው የለም የሚክዳ አይደለም። አምላክ ነው። በመጀመሪያ ይሄን ልታውቁት፣ እሱ አስቀድሞ አምላክ ነው። አምላክ ስለሆነ ነው እኛ አምላክነቱ የምንመስለው። እውነት ስለሆነ እውነቱን ይገባል። ኦኬ ብናመልከው ለራሳችን ብንክደው ለራሳችን እኛው ነን የምንጠፋው። እሱ ምንም የሚጎልበት ነገር የለም። አምላካችን እግዚአብሔር ምንም የሚጎልበት ነገር የለም። ግን አስተውሉ አንድ ነገር ይሰማል። ድምጼ ይሰማል። አንድ ልታስተውሉ የሚገባው ነገር ይጥግር ነው ታረቁት እናንተ እከሌ መጣ እከሌ ሄደ እከሌ ወርዶ በቃ ይሄ በጣም የቁጥር ችግር። እኛ የቁጥር ችግር የለብንም፣ ግን የምጽአት ቀን መልስ እንዳይኖራችሁ እናደርጋችኋለን። ቢያንስ ጌታ ለፍርድ ሲመጣ ዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ እንደተናገረው አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ቅዱሱም ወደፊት ይቀደስ፣ እንሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ብሎ የለ። ስለዚህ ዋጋችንን ሊሰጠን ይመጣል። ሁላችን በክርስቶስ ወንበር ፊት እንቆማለን። ያኔ ስለምን በእኔ አላመናችሁም ተብላችሁ ስትጠየቁ መልስ አይኖራችሁ። ይሄንን መልስ እንዳይኖራችሁ አድርገናችኋል። የዛሬ ትውልዶች ይሄው በ21ኛው ክፍለ ዘመን የተነሱ አዲሱ ትውልዶች መልስ እንዳይኖራችሁ፣ አህዛቦች በክርስቶስ ላለማመናችሁ ምክንያት እንዳይኖራችሁ በክርስቶስ ፊት አድርገናችኋል። ወንጌል ደርሷችኋል። ኢቭን አስተምሮታችሁን ገልጠን ስተት መሆኑን አሳይተናችኋል። ነገ በጌታ ፊት የምትመልሱት መልስ እንዳይኖራችሁ አድርገናችኋል። ይሄ ብቻ ለኛ በቂ ነው። እኛ ስለመጣችሁ ስለሄዳችሁ አይደለም። ይሄ ብቻ ለኛ በቂ ነው። ነገ በክርስቶስ ፊት ለፍርድ እንደማያመች ሰው አትሆኑ። ጌታ የእውነትም ገንጥሎ ከግንዱ ይጥላችኋል ማለት ነው። ኦኬ ወንጌል ስላልደረሳችሁ ነው ብሎ ጌታ የሚያቅማማላችሁ አይነት ሰዎች አይደላችሁ። ወንጌል በደንብ ደርሷችኋል። ወንጌል ብቻ አይደለም ስተት የሆነውን ሃይማኖት ገልጠን አሳይተናችኋል። ስለዚህ ነገ በጌታ ፊት ምንም አይነት መልስ እንዳይኖራችሁ አድርገናችኋል። ይሄን ማወቅ አለባችሁ። ይሄን በደንብ ወቁ። እሺ ቀጥሉ። በጣም ይቅርታ። በዚህ ቶን
እያወራህ ነው አትሰማም። ሰላም ልበላችሁ። እንዴት አመሻችሁ? ማማይ፣ ቤቲ፣ ቪኪ፣ ጆ፣ ሶሲ፣ ክርስቲን ሃው አር ዩ ጋይስ? ደህና ናችሁ ወይ? እግዚአብሔር ይመስገን። እንደምን አለሽ? መስገን ቪኪ ደህና ነህ? አለን ይሄ ድምፅ እኔ በጣም ቆየው ከመቆየት የተነሳ ራሱ አረጀብኝ። ናፈቅሽኝ። በስመ አብ እውነት አይ ሚስ ዩ ለማለት እንደሆነ ገብቶኛል። እኔም በጣም ናፍቀሽኛል። እውነት ተንቀሽቅሽ የገባሁት እደውልልሻለሁ። እሺ ዲረሽ እሺ። ባይ ዘ ዌይ እንትን ኮሜንት ላይ የምትዘፍኑ ሰዎች ገብታችሁ አንዳንድ ነገር ብትሉን ደስ ይለናል። ወደ ያላረገ ብዙ ሰው ስለሚታይ